አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምዘሰይ ኮነ ፍስሐ ወሰላም። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩር የአደራ ልጆች እስከ መስቀል ሞት ድረስ በወደደን ባፈቀረን በሕያው በእግዚአብሔር ፍጹም ሰላም እንደምን አላችሁ? አሜን። የቸርነት የምሕረት የፍቅር ባለቤት ቸርነትና ምሕረቱን ሳያርቅ በቸርነቱ በምሕረቱ ጠብቆ ዕድሜ ለንስሐ ዘመን ለፍስሐ ሰጥቶ ለብርሃነ ትንሣኤው ያደረሰን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንደ ቤተ ክርስቲያናችን ሥርዓት ከትንሣኤ ጀምሮ ያሉትን በዓለ 50 ወይም እስከ በዓለ ጰራቅሊጦስ ድረስ ባሉት 50 ቀናት ውስጥ ሰላምታ የምንለዋወጥበት ወይም ደግሞ ሰላም የምንባባልበት የሰላምታ አይነት ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምዘሰይ ኮነ ፍስሐ ወሰላም የሚለውን የሰላምታ አይነት ነው። ይህ ሰላምታ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን እንደተነሣ የተነሣውም በታላቅ ኃይል በሥልጣን እንደሆነ ሰይጣንንም እንዳሰረው አዳምና ልጆቹንም ነፃ እንዳወጣቸው በእሱ ትንሣኤም ሰላም፣ ደስታ፣ ፍስሐ እንደሆነ የምንለዋወጥበት የሰላምታ አይነት ነው። በተለይም በግለሰብ ደረጃ ይህ ሰላምታ ባይኖር እንኳን በቤተ ክርስቲያንና በመንፈሳዊ ጉባኤዎች ላይ ከዚህ ሰላምታ ውጪ መምህራንም ይሁን መድረክ መሪዎች አይጠቀሙም። ምክንያቱም ከትንሣኤ ጀምሮ እስከ ጰራቅሊጦስ ድረስ ያሉት 50 ቀናት እንደ ትንሣኤ አድርጋ ቅድስት ቤተ ክርስቲያን ስለምታከብራቸው ነው። እንደ ቤተ ክርስቲያናችን ሥርዓት ይህን ያህል ስለ በዓለ 50 የሰላምታ ሥነ ሥርዓት ከተነጋገርን ዛሬ ልንማማርበት የመረጥኩት ርዕስ ከትንሣኤ እስከ ዳግም ትንሣኤ ያሉት ቀናት ስያሜያቸውና ትርጓሜያቸው ምን እንደሆነ እንማማራለን። አምላካችን እግዚአብሔር የጥበብ ባለቤት የምንማማርበትን ጥበቡን ማስተዋሉን ያድለን። ከትንሣኤ እስከ ዳግም ትንሣኤ ያሉት ዕለታት የትንሣኤንም ቀን ጨምሮ እንደ አንድ የሰንበት ዕለት ተደርገው የሚከበሩ ቢሆንም የምሥጢረ ሞቱንና ትንሣኤውን ታሪክ በየዕለቱ አከፋፍሎ መታሰቢያ በመስጠት እንዲያመች ተደርጎ የየራሳቸው መጠሪያ ስም አላቸው። በባለፈው ትምህርታችን ስለ አይሁድ የፋሲካ አከባበርና ጌታችንም ይህንን በዓል በስምዖን ዘለምጽ ቤት አክብሮ የአይሁድን ፋሲካ በአዲሱ ፋሲካ እንዳከበረና የኦሪትንም መሥዋዕት እንዳስቀረ የመጀመሪያው የአዲስ ኪዳን መሥዋዕትም እንደተጀመረ አይተናል። አይሁድ በእግዚአብሔር ትእዛዝ በነቢዩ በሙሴ ተቀባይነት የሚያከብሯቸው የተለያዩ በዓላት ነበራቸው። ከታዘዙት የትእዛዝ ወይም የአዋጅ በዓላት አንዱ የፋሲካ በዓል ነው። በመጀመሪያ ወራቸው በ14ተኛው ቀን የሚያከብሩት ይህ በዓል እስራኤል ዘሥጋ በችኮላ ከግብፅ ለመውጣታቸው መታሰቢያ የሆነውን የቂጣ እንጀራ የሚመገቡበት፣ የቦካ ነገር ከመብላት የሚከለከሉበት የአንድ ሙሉ ሳምንት ወይም ደግሞ የ8 ቀን በዓላቸው ነው። በእነዚህ ቀናት ሥራ አይሠሩም። በዚህ ሳምንት ወደ አዲስ ኪዳን የተሸጋገርንበት ሳምንት
ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ሳምንት የፋሲካ ሳምንት ነበረ። እርሱም ንጹሕ የእግዚአብሔር በግ ሆኖ ለመሥዋዕት ስለቀረበ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ፋሲካችን ክርስቶስ ታርዷልና ብሎ ገልጾልናል። ከዚህ በመነሳት የክርስቶስ የትንሣኤ በዓል ፋሲካ ተብሎ ተጠርቷል። ስለዚህ ይህ ፋሲካ ምስጢር የተገለጠበት ከግብፅ ወደ ምድረ ርስት ከሲኦል ወደ ገነት የተሸጋገርንበት የግዞትና የባርነት ጊዜ ማለፉን የነጻነት የደስታ ጊዜ መሆኑን በማሰብ የምናከብረው በዓል ነው። ሰኞ ማዕዶት የሚል ስያሜ ተሰጥቶታል። ከበዓለ ትንሣኤው ቀጥሎ ያለው ሰኞ ማዕዶት በመባል ይጠራል። ማዕዶት ማለት መሻገር፣ ማለፍ ማለት ነው። የእስራኤል ልጆች በግብፅ አገር ነውር የሌለበት የዓመት ጠቦት አርደው ደሙን በየደጃፋቸው መቃንና ጉበን በመርጨታቸው መልአከ ሞት ደሙ የተረጨበትን ቤት የበኩር ልጃቸውን እያለፈ ስለሄደ ቀኑ ፋሲካ ተባለ። ዘጸአት 12 ከ1 ጀምሮ እስከ 13 ድረስ ብንመለከት የምናገኘው ታሪክ ነው። አንድም እስራኤል ዘሥጋ የኤርትራን ባሕር በደረቅ መሻገራቸው፣ ከግብፅ ወደ ከነዓን መውጣታቸው፣ ከባርነት መላቀቃቸው፣ ወደ ነጻነት መሸጋገራቸውን ያመለክታል። በሐዲስ ኪዳንም በክርስቶስ ሞትና ትንሣኤ ነፍሳት ከሲኦል ወደ ገነት ተሸጋግረዋል። ከሰይጣን ቁራኝነት ተላቀዋል፣ ወደ ነጻነት ተሸጋግረዋል። ስለዚህ ይህች ቀን የአዳም ዘር በፋሲካችን በክርስቶስ ትንሣኤ ከድቅድቅ ጨለማ ወደሚደንቅ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከሐሳር ወደ ክብር መሸጋገራችንን የምናስብበት ቀን ነው። ስለዚህ ይህ ቀን ሰኞ ማዕዶት በመባል ተሰይሟል። ማክሰኞ ደግሞ ቶማስ በመባል ይታወቃል። ሐዋርያው ቅዱስ ቶማስ በጦር የተወጋ ጎኑን በሚስማር የተቸነከረውን እጁንና እግሩን ካላየሁ የክርስቶስን ትንሣኤ አላምንም በማለቱ ክርስቶስም ጣትህን ወደዚህ አምጣና እጆችን እይ፣ እጅህንም አምጣና ወደ ጎኔ አግባ፣ እመን እንጂ ተጠራጣሪ አትሁን ብሎታል። ቶማስም ጌታዬ አምላኬም ብሎ በመለሰ ጊዜ ጌታችን ኢየሱስ ስላየኸኝ አመንህን? ሳያዩ የሚያምኑ ብፁዓን ናቸው አለው በዮሐንስ ወንጌል ምዕራፍ 20 ቁጥር 27 እስከ 29። ቶማስ የጌታ ፍቅርን ተገንዝቦ ትንሣኤውን ስላላመነ ቅድስት ቤተ ክርስቲያን ዕለቱ ቶማስ ብላ ታከብረዋለች። ዲዲሞስ የተባለ ከ12ቱ አንዱ ደቀ መዝሙር አንዱ ቶማስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለሁላችሁ ይሁን ባላቸው ጊዜ ከእነርሱ ጋር አልነበረም። በዚህም ጊዜ ባለመኖሩ የጌታችንን ትንሣኤ ካላየሁት በጦር የተወጋ ጎኑን በመስማር የተቸነከሩትን እጆቹንና እግሮቹን ካላየሁ አላምንም ብሎ ስለነበረ ይህ ቀን በእሱ ተሰይሟል። ቶማስ በቤተ ክርስቲያን ታሪክ በፋርስና በህንድ ወንጌልን እንዳስተማረ ይነገራል። ይህም ማለት ሀገረ ስብከቱ ህንድና ፋርስ ነበሩ ማለት ነው። ለቶማስ በጦር የተወጋ ጎኑን እንዲዳሰሰው የፈቀደው ሌሎች ቅዱሳን ሐዋርያት የተቸነከረውን እጁንና እግሩን ያሳየው ካህናት ሥጋውንና ደሙን እንዲፈትቱ ነው። ለዚህም ነው ወንጌላዊ ሉቃስ በምዕራፍ 24 ቁጥር 39 ጀምሮ እስከ 40 ድረስ እኔ ራሴ እንደሆነው እጆችንና እግሮችን እዩ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ይህንንም ብሎ እጆቹንና እግሮቹን አሳያቸው። ለማርያም መቅደላዊት ግን የተነሣ ዕለት አትንኪኝ ማለቱ ለሴቶች ቅዱስ ሥጋውንና ክቡር ደሙን መፈተት አልተፈቀደም ሲሉ የቤተ ክርስቲያናችን ሊቃውንት ይነግሩናል። ይህች የጌታን ጎን የዳሰሰች የቶማስ እጅ በህንድ አገር ከታቦት ጋር በመንበር ላይ
በሕይወት ትኖራለች። ረቡዕ በአልዓዛር ተሰይሟል። አልዓዛር የማርታና የማርያም ወንድም የጌታ ወዳጅ ነበረ። አልዓዛር ሞቶ በተቀበረ በአራተኛው ቀን ጌታ ከከርሰ መቃብር ጠርቶ እንዳስነሳው የሚታሰብ ነው። አልዓዛር ማለት እግዚአብሔር ረድቷል ማለት ነው። አልዓዛር እንደ ሞተ እህቶቹ ማርያምና ማርታ ወደ ክርስቶስ እንዲመጣ መልእክት ልከውበት ነበረ። ጌታችን ኢየሱስ ክርስቶስ ግን በሞተ በአራተኛው ቀን መጥቶ ከሞት አስነስቶታል። የአልዓዛር ትንሣኤ ለሙታን ትንሣኤ አብነት ነው። አልዓዛር ከተነሣ በኋላ በቅዱሳን ሐዋርያት ኤጲስቆጶስነት ተሹሞ 40 ዓመት አገልግሎ ግንቦት 27 ቀን አርፏል። ይህንንም ታሪክ ስንክሳር ግንቦት 27 ላይ ማግኘት ይቻላል። የጌታ ትንሣኤ ግን ፍጹም ትንሣኤ ነው። ምሳሌውን ከአማናዊ ጋር ለማዘከር ዕለተ ረቡዕን ለአልዓዛር መታሰቢያ ሆኗል። ሐሙስ ደግሞ በሰው ሁሉ ፍጥረት መጀመሪያ በአዳም ተሰይሟል። አዳም የመጀመሪያ ሰውና የሰው ሁሉ አባት ነው። በስድስተኛው ቀን በዕለተ ዓርብ የተፈጠረ የሰው ሁሉ ምንጭ ስለሆነ የሰው ዘር ሁሉ ከእርሱ ተገኝቷል። በዚህ ዕለት በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ለአዳም የተሰጠው የተስፋ ቃል ስለ መፈጸሙ አዳም ከነ ልጆቹ በክርስቶስ ሞትና ትንሣኤ ነፃ ስለ መውጣቱ ይታሰባል። ክርስቶስ በተነሳበት በአምስተኛው ቀን ሐሙስ አዳም ይባላል። ጌታችን አዳምን ከ5 ቀን ተኩል በኋላ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ገብቶለት እንደነበረ ይታወቃል። አዳምና ሔዋን በገነት 7 ዓመት ከቆዩ በኋላ ትእዛዙን በመተላለፋቸው ከኤደን ገነት አስወጣቸው። መጽሐፈ ኩፋሌ ምዕራፍ 4 ቁጥር 16 ላይ እናገኘዋለን። ብዙ ተባዙ ያለው የእግዚአብሔር ቃል እንዳይቀር በምድር ላይ ወርደው ልጆችን ወለዱ። የተወለዱት ልጆች ደጎችና ክፉዎች እንደነበሩ በአቤልና በቃየል ታውቋል። አዳም በዚህ ዓለም 930 ዓመት ኑሮ ሚያዝያ 6 ቀን አርፏል። ዓርብ ደግሞ ቤተ ክርስቲያን በሚል ስያሜ ተሰይሟል። ዓርብ የእግዚአብሔር ቅድስት ማደሪያ በሆነችው ቤተ ክርስቲያን ተሰይማለች። ይህም ሁሉ ምስጢራተ ቤተ ክርስቲያን የተፈጸመባት ዕለት በመሆኗ ነው። ዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ያደረገውን ተአምር በመስቀሉ ድኅነትን እንዳሳየ በቀራንዮ የሕንፃዋ መሠረት እንደ ተተከለላትና ሥጋ መለኮት እንደ ተቈረሰላት ልጆቿን ከማኅፀነ ዮርዳኖስና ከአብራከ መንፈስ ቅዱስ የምትወለድበት ማየገቦ እንደ ፈሰሰላት ተገልጾላታል። ይህንንም በኤፌሶን ምዕራፍ 2 ቁጥር 19 ላይ ወይም ደግሞ በራእይ ዮሐንስ 1 ቁጥር 6 ላይ እናገኘዋለን። ስለዚህ ይህ ሁሉ ምስጢራተ ቤተ ክርስቲያን የተፈጸመባት ዓርብ ዕለት በቅድስት ቤተ ክርስቲያን ተሰይማለች። ቅዳሜ ዕለተ ቅዳሜ በቅዱሳት አንስት ተሰይሟል። ቅዳሜ ቅዱሳት አንስት ተብሎ ይጠራል። ይህ ስያሜ በስቅለት ዕለት በለቅሶና በዋይታ የሸኙትን በዕለተ ትንሣኤ ሽቱና አበባ ይዘው ወደ መቃብር የገሰገሱትን ከሁሉም ቀድሞ ጌታችን በዕለተ ሰንበት ተነስቶ ለተገለጸላቸው ማርያም መግደላዊት፣ የታናሹ ያዕቆብ እና የዮሐንስ እናት ማርያም፣ የዘብዴዎስም የልጆቹ እናት ሰሎሜንም መታሰቢያ ለማድረግ ነው። ከሳምንቱ በመጀመሪያይቱ ቀን
ያዘጋጁትን ሽቶ ይዘው እጅግ ማልደው ወደ መቃብሩ ሄዱ። ሌሎች ሴቶችም አብረዋቸው ነበሩ ይላል በሉቃስ ወንጌል ምዕራፍ 20 ቁጥር 1 ላይ። ስለዚህ ይህንን ሁሉ ላደረጉት ቅዱሳን አንስት መታሰቢያ ይሆን ዘንድ ቅዳሜ ዕለት በቅዱሳት አንስት መጠሪያ ተሰይሟል። እሁድ ይህ ዕለት ዳግም ትንሣኤ ተብሎ ተሰይሟል። የትንሣኤ ሳምንት እሁድ ዳግም ትንሣኤ በመባል ይታወቃል። ያም ከሳምንቱ የመጀመሪያው ቀን በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩበት ቤት ደጃፉ ተቆልፎ ሳለ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። በማቴዎስ ወንጌል ምዕራፍ 20 ቁጥር 19 ላይ ጌታችን ኢየሱስ ከክርስቶስ ደቀ መዛሙርቱ ተሰውሮ ከሰነበተ በኋላ በዕለተ እሁድ በዝግ ቤት እንዳሉ ዳግም ተገለጸላቸው። ስለዚህ ይህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ ቤት በር ክፈቱልኝ ሳይል ጣራ አንሱልኝ ሳይል ከመካከላቸው ስለተገኘ የዳግም ትንሣኤ መታሰቢያ ቀን ተሰጥቷታል። ስለዚህ ከትንሣኤ ወይም ከፋሲካ ጀምሮ ያሉት 7 ቀናት በተለያየ ስያሜ እንደ ተሰየመ ቅድስት ቤተ ክርስቲያን ታስተምረናለች። ለማጠቃለል ያህል እነዚህ 7 ዕለታት ሰኞ ማዕዶት ተብሎ እንደተጠራ፣ ማዕዶት ማለት ማለፍ መሻገር እንደሆነ፣ ማክሰኞ ቶማስ እንደተባለ፣ ይህም ቶማስ ጌታን አይቶ ማመኑ ጌታዬና አምላኬ ብሎ በመመስከሩ ይዘከራል። ረቡዕ አልዓዛር ተብሎ እንደተጠራ፣ በዚህ ዕለትም ትንሣኤና ሕይወት የሆነው ጌታ ኢየሱስ ክርስቶስ አልዓዛርን ከሞት እንዳስነሳው የምናስብበት፣ ሐሙስ አዳም ሐሙስ እንደሚባል፣ በዚህ ዕለትም ለአዳም የተሰጠው ተስፋና የተገባለት ቃል ኪዳን እንደተፈጸመ አዳምና ልጆቹ ነፃ እንደወጣን የምንማርበት ዕለት ነው። ዓርብ ዕለት ቅድስት ቤተ ክርስቲያን ተብሎ እንደተሰየመ፣ በዚህ ዕለትም ቤተ ክርስቲያን በክርስቶስ ሞትና ትንሣኤ ስለ መመስረቷ ይሰበካል። ክርስቶስ ለእርሷ ራሱን አሳልፎ ሰጥቶ ቤዛ ሆኖ በደሙ አጽንቶ በትንሣኤው ድል ሰጥቶ እንዳከበራት ይነገራል። ቤተ ክርስቲያን ስንል ሕንፃውን ሳይሆን አማኞቹን ምእመናኑን እንደሆነ መገንዘብ ይገባናል። ቅዳሜ ቅዱሳት አንስት ተብሏል። በዚህ ዕለት ቅዱሳን አንስት የክርስቶስን አካል ሽቶ ለመቀባት ጨለማ አቋርጠው ወደ መቃብር መምጣታቸውንና ትንሣኤውንም ቀድመው ማየታቸውን የሚሰበክበት ወይም ደግሞ የሚነገርበት ዕለት ነው። እሁድ ዳግም ትንሣኤ ይባላል። በዚህ ዕለት ክርስቶስ ለሦስተኛ ጊዜ ለደቀ መዛሙርቱ ተገልጦ ሰላምን መስበኩንና ሥልጣነ ክህነትን መስጠቱን ይነገራል። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሚን።
አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።